ጨንቆኛል። ሰው ሲጨንቀው አይተህ አታውቅም? ይሄን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ? እኔ በህይወቴ እንዳንቺ አይነት ውብ ሴት አይቼ አላውቅም። እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ አትጨናነቂ፣ ነገሩን ቀለል እናድርገው። ነይ ራሽ እኔ ጋር 5 ሳንቲም ድንቡሎ አታገኝም። ዝና አሁን እጄ ላይ ምንም ገንዘብ የለኝም። ለታክሲ እንኳን እያጣው ነው። እና እኔ ምን ላደርግልሽ? የኔ ጥፋት ነው? ንገሪኝ እስኪ የኔ ጥፋት ነው ወይ? ሰነፍ ስለሆንሽ ደደብ ስለሆንሽ መንቀሳቀስ የሚባል ነገር ስለማይመች እኔ ጋር ካልሰራሽ ምንም አይነት ገንዘብ የሚባል ነገር እንዳታስቢው። እሺ ምን ልስራ? 2 ስራ መስራት ትችያለሽ። ምን እሰራለሁ? አንደኛ ብሩክን ይቅርታ ጠይቀሽ ቤቱ ግቢ። ምን? ይሄማ በፍጹም የማይሆን ነገር ነው። ምሳሌ ክፍል 106 ይላል። እንግዲህ በባለፈው ሳምንት በክፍል 105 እንደተመለከት ነው ማሌት ሆስፒታል ገብታ ሞገስን ልትመርዝ ልትገል እንደነበረ ነው ከተባባሪዎቿ ጋር ማለት ነው። እንግዲህ በዛሬው ዕለት በክፍል 106 እንግዲህ ያ በክፍል 105 ያን ነበር ያየነው። እንግዲህ ክፍል 106 ላይ ትገለዋለች ወይስ ሰው ይደርስለታል ምናምን የሚለውን ነበር። እንግዲህ ሰው ደርሶለታል፣ መድብል ደርሶለታል ማለት ነው። አልተሳካላትም ማህሌት ማለት ነው። ምክንያቱም ፍራታ ለመድብል ደውላለት ነበር እና ከእሷ ጋር እንዲተዋዋሉ ከዝና ጋር እንዲተዋዋሉ ነቅታ ነበር ማለት ነው። ከዛ ተደወለለት፣ አውጥቶታል ማለት ነው። እንግዲህ ሞገስም ስላወጣችሁኝ አመሰግናለሁ ምናምን እያለ ለመድብል ምስጋናውን እያቀረበ ነበር ማለት ነው። ያ ማህሌት ማን ነው ፍራታ ይሄንን እንደ ውለታ እንድትቆጥርልኝ ነው የምፈልገው። ማህሌት እንደዚህ ልታደርገው ፈልጋለች። እኔ ደም ስለግስ እሷ ሰምታለች ያለበትን የተኛበትን ሆስፒታል ብለዋለች ማለት ነው። እንግዲህ ከተኛበት ሆስፒታል አውጥቶታል ማለት ነው። እንግዲህ ተገናኝተዋል፣ በቤቱም ወስዶታል። አሁን በደንብ ደህና ነው፣ ምንም አይልም እና ያው ውለታሽን አረሳም ምናምን ብሏታል ማለት ነው። እንግዲህ ማሌትም ያ ባለ መሳካቱ በጣም ተናዳለች። እኔ እድሜ ልክሽን አይለፍልሽ ያለኝ ነኝ፣ ሁሌ እንዳከክሽ ኑሪ ብሎኛል እያለች ነበር ማለት ነው። ከዛ ማይሳካልሽ ተንኮል ነገር ምናምን ስለምታስቢ ነው እንጂ ይሳካልሽ ነበር። አንቺ ተንኮለኛ ሰው ለመግደል ካስብሽ መቼ ብሎ ማይሳካልሽ? ካሁን በፊት ምሳሌን ለመግደል ሞከርሽ፣ ብሩክን ሞገስን ለማስያዝ ለማስገደል ሞከርሽ፣ ግን ምንም ቅድስትን ለመግደል ሞከርሽ፣ ምንም አልተሳካልሽም። እንደዛ ስለሆነ ነው ማይሳካልሽ። ብቻ ልትመክሪኝ ምናምን ባልሆነ እያለቻት ነበረ ማለት ነው። ከዛ አንቺ ታናሽ ሆነሽ ደግሞ እኔ ልትመክሪ ነው ወይ? የኛ መካሪ ዝም በይ ምናምን እያለቻት ነበረ። ከዛ በኋላ እንግዲህ ያው ብር ስልክ እንድታስደውላት ጠይቃት ነበረ ማህሌትን። ከዛ ማህሌት ኤፍራታን ከዛ ስልክ አላስደውልሽም፣ ምን ሆነብሽ ነው ስልክ በራስሽ አትደውይም ወይ ምናምን መረጃ ለማየት ፈልጋ ነው መሰለኝ። ከዛ እኔ በራሴ አልደውልም 2 ሳንቲም የለውም ምናምን ስትላት እኔ እልክልሻለሁ ደውይ ያለቻት ማለት ነው። መጨረሻ ላይም ተንኮል አትሰቢ ብሩክን ይቅርታ ምናምን በይውላት ነበረው ባለፈው። አሁንም እንትና ዝና 2 አማራጭ አቅርቦላታል። ብሩክን ይቅርታ ብለሽ የሆነ እንድትጎዳውና እህቷን እንድታመጣል እንድትገዛት አስቧል ማለት ነው። እንግዲህ እሷ 2ቱንም አማራጭ አልተቀበለችም። እንዴት አድርጌ እሷን እህቴን የእናቴን ልጅ አሳልፌ እሰጣታለሁ ለብር ብዬ እሷን አሳልፌ ሰጥቼ የመጣው ገንዘብ ሲጠቅመኛል ምናምን ብላለች ማለት ነው።
ብሩክም ይቅርታ ያደርግላትም ይመስለኛል። እንደዛ ቦርታው ይቅርታ የሚያደርግላት አይመስለኝም። እና እንደዚህ ጠይቀኝ ምናምን ስትላት ራሱ እኔ ብሩክን ታረቂ ያልኩሽ ተዘና ብለሽ እንድትኖሪ ነው። ዝና ግን ብሩክን ታረቂ ያለሽ ተንኮል አስቦ ነው። ዝናን አትከተዩ ገደል ነው የሚለቅሽ ምናምን እያለቻት ነበር። ያው ብርም እሰጥሻለሁ ብላታለች ማለት ነው። ደስ ብሏታል። እንግዲህ የመድብልን አማራጭ ያው መራቅ ግዴታዋ ነው። ግን መራቅ አችልም ከነሱ ተዘግታ ብዙ ሚስጥር ያውቃል። ግን መራቅ ግዴታዋ ነው እንደሆነባት እህቷ ነግራታለች ማለት ነው። ያው እሷም ገብቷታል። በወደቁ ጊዜ ያነሳችኝ እሷ ናት፣ ሌላ ሰው አላነሳኝም ምናምን እያለች ነበር። እንግዲህ ሌላው ደግሞ የእነንትና ጠበቃ ነው እንግዲህ ልጅቷን አልፋታሽም ብሏታል ወይ ለሞገስ ብትነግረው ቆይ ምን ይፈጠራል? እንደዛ ከምታረግ ብትነግረው ይሻላል። እንግዲህ ምን እንደሚፈጠር አናውቅም። እውነት ትለዋለች ወይስ አትለው? ሰውየው ግን የሚያረግ የሆነ ባልዬ ነገር ነው። ሚስት እያለው እሷን እንትን ካላልኩኝ ምናምን እያላት ነበረ። እንደዚህ ካላረግሽ ቦታ እንትናቸው አይመለስም ብሏታል። ሌላው ቡራ ነው። ቡራ በዛሬው ክፍል ድምፁ ተሰምቷል ማለት ነው። ምሳሌ በጣም ደስ ብሏል። ቅድስትን እየተጣራች ነበር ማለት ነው። ቅድስትን በጣም ደስ ብሏት እንግዲህ ቡራን አቅፈዋለች። ደስ ብሏቸዋል በመውራቱ ተሽሎታል። ያው መድብልም አለቃች ዝና መድብልም አለቃቸው እንትን እንደዚህ ያደረጉትም ሰዎች ምናምን እያለ ነበር። አልበም ተሳካለሁ ምናምን እያለ እየጠየቀው ነበር ማለት ነው። አይቀርም አንተ ደህና ሁን እንጂ እኔማ ችግር የለውም እያለ ነበር። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ ያላችሁ በሰላማችሁ ይዛ። በቀጣይ ፓርት ምን ይፈጠራል የሚለው ክፍል 107 ይዘን እንመጣለን ማለት ነው እንግዲህ